እሺ አሁን ተረጋግቻለሁ። ሴቷ ይብል ምን ብዬ ልጀምር? ቃል አጣሁልሽ። ሁሉም በደራደር በምን ቃል ልግለጽሽ? የኔ ሀይሚ አንቺ እኮ ዳይመንድ ሴት ነሽ። ከማንም ወላወዳደርሽ ልዩ በመሆንሽ ታውቂያለሽ። ግን ለምን እንደወደድኩሽ ከልክ በላይ ማምንሽ፣ ዝም ብዬ የምኮራብሽ፣ ቁጭ ብዬ የምከታተልሽ፣ ባትመጪም በተስፋ የምጠብቅሽ። እንዲያውሽ አዳምጪኝ ይኸው ልንገርሽ፣ ከልብሽ ስምኝማ የልቤ ልናዘዝልሽ። የኔ ሀይሚነት ወርቅ ሴት ከጸባይ ጸባይሽ፣ ስብናሽ ልብ ይገዛል በዛ ላይ አስተዋይነትሽ። ብልህ ሴት ነሽ ልቤን የገዛሹ በመልካምነትሽ። ሀይሚነቴ የኔ እርግብ ጣፋጭ እኮ አንደበትሽ። የሴት ተምሳሌት ከጀግናም ጀግና ነሽ። የሚገርመኝ ነገር በውበት ሆኖ በዝና ኩራት የሌለብሽ፣ በራስሽ የምትሰማመኝ ከሁሉም የጸዳሽ። ያለ አንቺ አይሆንልን አንድ ቀን ስናጣሽ፣ ምን ጥያቄ ያለው የሚዲያ ነፍስ እኮ ነሽ። አንቺ ያገባ ወንድ ምንኛ ታድለዋል። ለሰው ያለሽ ክብር እጅግ ይገርማል። ክፉሽን አልስማ ሲከፋሽ ይከፋኛል። ኧረ ታድለዋል ነው ያልኩት። እጅጉም አንቺ የዘመኑ የውስጥሽን የሚረዳ የሰው ልክ የሚያውቅ ዝናለች ብሎ የማይኮራ የሴት ክብር የገባው በአደባባይ ያስተማረው አስመሳይነት አይደለም ሪል ነው እውነት። አይተናል 2 ዓመት በብዙ ፈተና ሲያልፍ፣ ፈታኟ ራስሽ ነሽ ሀይሚነት ወርቅ አልማዝ። ልክ እንዳንቺ የማስብልሽ ህልምሽን ለማሳካት ቆሞ ከጎንሽ፣ ጀግና እንድትሆኝለት ቀብረር አድርጎ የሚያኖርሽ። ማስቀደም ያለበት እያስቀደመ የእናቱ ልዑል መሬት ያንቀጠቀጠ፣ ንጹህ ልብ ያለው ከወንዶች የተመረጠ፣ ስሜቱ ተቆጣጥሮ የቅዱስ ዮሴፍ ታሪክ የደገመ፣ ክብራችን ጠብቅ ብሎ በአደባባይ ያከበረሽ። ልክ አንቺን ብለሻል እድለኛ ነኝና ታድለሽ ቦሊን ብለሽናል። እኛም ብለናል ልክ እንደ ስሙ ብሩክ የሆነ ሰጥተሻል። በምንም አትተናነሱም በሁሉም አንድ ናችሁ። ባልና ሚስት ከአንድ ወንዝ ይቀዳል የሚባል ተረት ተረት ይመስለኝ ነበር። በእኔና በእናንተ አየሁት 2 ልበቀናዎች፣ የፍቅር ተምሳሌት፣ የዘመኑ ጀግኖች። ደስታስ ደስታችን፣ ህመምሽ ህመማችን ነው። ለአንቺ እኔ ልኖር እኔ መኖር ትቸው። አንቺነትሽ እኮ ነው ምን ላድርግ ብለሽ ነው። ሁሌም ባይሽ የማልጠግብሽ የኔ ሀይሚነት እንደ ውሃ ጥምኛለሽ። የኔ ቅብጥብጧ እንደ ምግብ ትረብኛለሽ። የኔ እርግብ እያዩ ሁሌም ትናፍቅኛለሽ። የኔ ወርቅ ሴት ሁሌም በደስታ ያኖርሽ። እሱ ነው ያ ሁሉ የሰው ፍቅር የሰጠሽ። ከላይ ነው ትእዛዙ አንቺም ተጠቀሚበት። ሚዲያ የሚል ነገር በእናንተ አብሩቶ፣ ዩቲዩብ ራሱ በእናንተ አምሮበት ደምቆ ታይቶ፣ ብሩክና ሀይሚ የሚል ስም በሚዲያ ጎልቶ፣ የብዙዎች መሪ የፍቅር አስተማሪ፣ በምትሄዱበት እየሄድን አይናችን ዘዋሪ። ፍቅራችሁ ሲያምር ሁልጊዜ ሲገዝ፣ ሀይሚ የፍቅር ሰው የልብ እረፍት፣ ከራሷ ይልቅ ለሰው የምትኖር፣ ግልጽነትሽን አይቶ ሰጥቶሻል ጀግና ወንድ። እውነት ሀይሚ የሴት ተምሳሌት ናት፣ ያልተነበበች መጽሐፍ ንጹህ ሴት። እሷ ናት የተመረጠች የብሩክ ሚስት፣ የጋሽ ልጅ የእሙሽ ምራት፣ የእናቷ ልዕልት የባሏ ንግስት። ፈቅዳ ምርጥ አይደለችም የላይ ነው የሰጣት። ምቀኛ ቢበዛ ሊያጠፉሽ ቢመክሩ፣ ከብሩክ ነጥለው ብቻሽን ሊያስቀሩ፣ ምንም ባያጠፋ ያልዋለበት ቢናገሩ፣ አይሳካላቸውም ፍቅር ነው ነገሩ። የቅንነትሽን ጣዕም ጠላት ያሸንፋል፣ ክፉ የነበረ ሁሉ ወደ ሩህሩህነት ይመልሳል። ይህ መሪነታችሁ ለዘላለም ይኖራል። የሸጋ አለማየሁ ፍቅረኛ ቆፍጣናዋ ሴት ምንም ብትሰራ ሁሉም የሚያምርባት፣ ስሜቷን ደብቃ የምታስቀድም የሰው ስሜት ያለ ዕድሜ የበሰለች እሷስ እውነት ልዩ ናት። ሁሌም የምትወደድ እኔ የምኮራባት ታድያለሁ። ሀይሚና ብሩክ ያወቅኋቸው ቀን ሁሌም ትዝ ትለኛለች የደስታ ምንጭ ስለሆነች። ሁሌም ደስ ይበልሽ። በቃ ትፍሪ ብሩክ ያንቺ ሆነልሽ። ገና ሳትወለጂ ፈጣሪ ነው ያዘጋጀልሽ። በቃ ተሰጥተሻል ወስደሽዋል ለብቻሽ ለብቻሽ ለብቻሽ። እናመሰግናለን። በጣም ደስ የሚል ግጥም ነው የኔ እናት። በደንብ ገልጸሽ ነው። ለብቻሽ ነው ብሩክ? አዎ እንዴ የብቻዬ ነው። ለማን ለሆን ነው እንዴ ነሽና የብቻዬ የሙሽም ነኝ ሙሽ ነች የምትለኝ የብቻዬ ግን ሰው ያለባለ የእኔ ብቻ ነው የምትለው። ስልክ ስትደውልለት የብቻዬ ነው የምትለኝ። ብሩክዋ የብቻዬ የኔ የብቻዬ ምናምን ከዛ ቦቸራዬ ትለዋለች።
ያው እናመሰግናለን በጣም እና መልእክት አለኝ ብለሽ ነበረ። መልእክቴ በመልካምነት እንድታስቡ ፈልጋለሁ እና አሁን ያላችሁ እናንተ በመሀል ያላችሁ ፍቅራችሁ እግዚአብሔር ስለፈቀደ ነው ሁሉም ነገርና እግዚአብሔር ይባርካችሁ፣ ከዚህ በላይ ከፍ ያድርጋችሁ። የምር የተመረቀ ሁሉ ነገር ይድረሳችሁ ለእናንተና በጣም የምታምሩት ልጆች ናችሁ። ገና እኔ እንጃ ቃል የለኝም። በቃ ከቃል በላይ ብዬ እዘጋዋለሁ። እዚህና የልቤ ምኞት ነው ስትጋቡ አንዱ በውስጥ ነው፣ አንዳችሁ መልሱልና አንዱ በውስጥ ነው። አንዱ ግን ስትጋቡ ሀይሚና ብሩክ ማለት ነው ፍቅራችሁ የተባረክ ይሆንላችሁና ትዳራችሁ እንዲባረክ ቆርባችሁ እንድትሞሸሩ እፈልጋለሁ። ይሄን የልቤ ምኞት ነውና አደራ ማለት ዝም ብሎ የሚጋቡ ማለት ዝሙት ነው። እናንተ ግን ትዳራችሁ እንዲባረክ እናንተ የምትወልዱ ልጆች ደግሞ የተባረኩ እንዲሆንላችሁ ስለምፈልግ ነው እንጂ እናንተም ታውቃላችሁ። ግን በቃ የልቤ ምኞት የመጨረሻ እንደማትማስቡትና እንደዚህ ስላሰብኩት ነውና አንዱ በውስጥ ነው። ለማንኛውም ግን አደራ ይሄ ፈልጋለሁ። ከዛ ደግሞ ለምንድነው ያላችሁ ለእናንተ እናንተ ብዙ ተከታይ ስላለ እንዲማር ፈልጌ እናንተ ብዙ ስለምታስተምሩ ብዙ ሰው እንዲማር ፈልጌ ነው እንደዚህ ያልኩትና በመልካምነት አስባችሁ ይሄን ነገር እኔን ለማየት ያብቃኝ። አሜን። እግዚአብሔር ያውቃል። እሱ ሲፈቅድ ነው ነገር ለዛ ክብር ያብቃል። በጣም አመሰግናለሁ። ያው ይደርሳል። አመሰግናለሁ። ቻው። እሺ እናመሰግናለን። ኮሜንታተሮች ቀጥል በሉ። እኔ እድለኛ ነኝ። ኧረ ተይ ተይ አታስቀኝ። ልታስነግኝ ነው በአንቺ ሁሉንም ነው ማስገባው። ተይ እኛ ነኝ ከዚህ በኋላ በቃ ገቶ ይወጣል። ማዘሯ ወይዬ እንዴት ነው? አካም ጅርታ ናቸው አለን አለን። አይሚኬ ሃፒ በርዝዴይ የኔ እናት በጣም አመሰግናለሁ። የኔ ውድ ቅመም እናሳ የኔ ውድ እናት እና ብሩኬም የኔ ውድ ሁለቱ ውድ ልጆቼ እግዚአብሔር ይጠብቃችሁ። አሚን በምትሄዱበት ሁሉ እሱ ይከተላችሁ። አሚን አሚን። እና ወዳችኋለሁ። በጣም መልካም ሌሊት ይሁንላችሁ። አውጡ። ሀይሚ እናት ናት። ውያው የምር በጣም በጣም ጥሩ ሰው። እንዴት ቦቸራ ማለት ጀምሮ እየቀለደች ነው። እናንተ ምንሽ ነው ያማችሁ? ኧረ ወይኔ አመረራችሁት እንዴ? ተው ሙሽ ትቀናለች። የምር ሙሽ ትቀናለች። ቸረ ነፍስም እኮ ነው ያለኝ እኔ ሁላ አልታሰብክም ትለኝ ነበረ ያዋለደች እና ሴት ልጅ ጠብቀው ወንድ መጥተው እና ሲያዩኝ በቃ ሬማ መልከኛ ምናምን አሉ ማለት ነው። እና ሴና እኮ በጣም በጣም የምንወዳት እናታችን ነች። ሁላችሁም በጣም ብዙ ናችሁ እኮ። ከዛ ናንሲ ታላቅ እህቴ ነች። እኔ ታላቅ እህት እየሞሉት ነው። እሺ ደህና ናችሁ? አለች ምን አንድ አበባ ወይ ምናምን አመለስኳ። ከዛ ልክ ሚስት ይታለች ልቤ ውስጥ ናት። የኔ ሚስት ልብ 11 ደርሰናል። ጊፍት ጋለሪው አሁን ቅመሜ ትምጣና የሽዬ ቴንኪዩ ሞሉት። በቃ ሞላ በሞላ መጣሽ። አበባ ሚስት የት አለች? እቺ ታዲያ እንጨት ነች። እኔ ነኝ አለው ታግሪት አስሬ በዚህ ወይ ቀን ሙሉ እኮ በቀን 50 ጊዜ ነው የምትሰማኝ። በስመ አብ እኔ ደግሞ 100 ጊዜ ነው መስማት። በቃ ተጨረስን። 51 ወይ አንቺ 12 ደርሰናል። ጊፍት ጋለሪ ጋለሪያችን ሞላ ሞላ አድርገን እንውጣ አይደለም? አዎ ትናችሁ የምትሉን ሰዎች ገምቱ። ነገርኩ አይደለም
ነገ ጠብቁን ልልኩ ሊያመልጥ መስሎኝ። ኧረ አያመልጠኝም። ዱባይ አትናገር ብለሽ ትናገሪያለሽ። እኔ እኮ ለእነሱ እየተናገርኩ አንተ እኮ ነው የተናገርከው። እቺ ደግሞ ኧረ ወዲያ ምን አይነት ዘፈን ልጋብዝሽ? እኔ እናት ዱባይ ነው ያለ ነው። ልክ ነሽ። ይኸው እያየህ እንጂ ቀና በል እንጂ እንዴ ቤብ። አሁን ገላኔ በቃ እንትን ሊልሽ ነው አይደለ? ጅጅ ሲጀመር ገላ ኒኒ ይፋ ብላለች። ሄደሽ ገና ነው በሬድ እኮ ማለት እኮ በሁሉም ፍቅርሽ በሁሉም ነገር ነው። እሷ በልቧም አይምሯም ሁሉ ነገሯ በቃ ቆንጅዬ ደስ የሚል ነገር ያላት ሰው ነች እና ይገባታል። ይህ ስም ዱባይ እንመጣለን፣ ከዛ ሳውዲ እንመጣለን። ሳውዲ ሚፍታህ ወሰደን እንመጣለን። ዜና ኮይ ጊፍት ጋር በሙሉት በቃ ሉጣ 3 ነው የቀረው። 3 ነገር የሴቱ ነው ኮርጊ ቪጂ ምናምን፣ ከዛ 1 ሞተር ሳይክል 3 ነው የቀረው። 15 ሰዎች ሉጣው ሰው ቤት በርሬ ሊሄድ ተወዳጅ ጀርመንም ካናዳ ነው ማሚ 12 ኮርጊ እድሉ ቢገኝ ቢያንስ ለ1 ለ3 ቀን ሀይሚን ከሀይሚ ጋር ትንሽ ፈታ ብለን ኒኒ ወይ በውስጥ ላኪልኝ። ማርያምን የምሬን ነው። ፓሪስ ቢሆን ምናምን ደስ ይለኛል። ፓሪስ ቢሆን እኮ ነው ያልኩት። ከተሳካልኝ ሳካልኝ፣ መንገዱ ከተከፋፈተ እንትኗ ላይ ኢፌል ታወር ነው ምን ታወር ነው ትባለው ጫፍ ላይ ሰቅይሽ ከላይ ነው ማጠልቅልሽ ዝለይልሽ እና እንደዚህ እየጠብቅሻለሁ መግባት ብቻ እንጂ ሲሰራ ሰምተሽ አታምኝም። ታምኛለሽ? አምናለሁ። በቃ ከዘይ ይሄ ፍቅር አምናለሁ። አንተን ያላመንኩበት ሰዓት ማንን አምናለሁ? አረ 2 ነው የቀረን። ጊፍት ጋላሪ ሞልተን እንውጣ በቃ። ኒኒዬ በውስጥ ወይ ሼር አድርጊልኝ። እሺ አካውንቷን መንከባከብህ እንዳይሞቅህ መንከባከብ አለብኝ አይደል? ፓሪስ እኮ ነው እንዴ? ይልድ አይዞክ። ምን ላድርግልህ? ምን አንቀልቅሎ ምን ላድርግልህ? እኔ ኧረ ፓሪስ ያላችሁ ሰዎች አግዝ። የምር ምን ላድርግ? ምን ልሆንልህ? ምን ትሆንልኝ? ምን ልሆንልህ? ምን ትሆንልኝ? 53ኛ ሳሚኛው እንዴ 53 ና 60 ይወቅ 55 56 7 8 9 10 ሞላ እሱ በመሳሙ ቻፕስቲክ የራሱ ጠፋ እኮ። በቃ እንውጣ። ደህና ደሩልን። በጣም በፍቅር ምን ልሆንልህ? ምን ትሆንልኝ? ያኔ ፍቅር እስቲ ኢንቦክስ ሚኒኒ እሺ ላኪልኝ እና ንገሪ ነገሩን። እዛ በቃቸው ባይ። ሲቀጥል ደግሞ ከሀገር እንኳን ብንወጣ የትም ብንሄድ ለመኖር አይደለም። እመቤቴ በጣም እኛ ኢትዮጵያ መኖር ነው የምንፈልገው፣ ለመኖር አይደለም። ዝም ብለን ለመውጣት ዝም ብለን ነው እንጂ እኛ ኢትዮጵያ ማን እንደናት ማን እንደ አገር የት ይገኛል ምሰሶና ማገር። ማን እንደ ናንሲ እህቴ ታላቀት የሙሽዬ ልጅ ተይ ረፊ በቃ ቻው ቻው፣ ደህና ደሩ። ቻው ባይ በሉ ባይ። ድሪመር እርሶንም ቢሆን